እናስቀምጣለን። ክሎዚንግ ኮስትስ ሰቻስ ታይትሉ አቶርኒ ፊ የዛን ሰውዬ የእንትኑ ወደኛ ስም የቀየርንበት አቶርኒ ፊ ማለት እሱ ነው። ወደኛ ስም የቀየርንበት እንከፍልበታለን ማለት ነው። እሱንም እንደ ኮስት እንወስደዋለን። ሶስተኛ ሪል ስቴት ብሮከርስ ኤንድ ኮሚሽንስ እነዚህ ደግሞ ለደላሎች የከፈልናቸውን እንደ ኮስት እንወስዳለን። አራተኛ ኮስት ኦፍ ሬዲንግ ፊሊንግ ድሬኒንግ ኤንድ ክሊሪንግ ያን መሬት ያ የገዛ ነው መሬት ምን ለምሳሌ ለእርሻ ከሆነ የገዛ ነው ለማረስ ከሆነ የገዛ ነው በውስጡ ምን ቢኖረው ዛፍ ቢኖረው የድሮ እንትን አሮየ ቤቶች ቢኖሩ እነዛም ቤቶች ኮስት ኦፍ ግሬዲንግ ፊሊንግ ማለት አሁን ለምሳሌ ጎድጓዳ ቢሆን ጉድጓድ ነገር የፊት ጉድጓድ ቢሆን ይሄን ፊሊንጉን ለመሙላት የምናወጣው ወጭ ድሬኒንግ ውሃ ምናምን ቋጥሮ ከሆነ እሱን ለማድረቅ ወይንም ለማጽዳት የምናወጣው ወጭ ክሊሪንግ እነዚህ ዛፎች አልኳችሁ እነዚህ አሮየ ቤቶች እነዚህ ለማጽዳት የምናወጣው ወጭ አብሮ ከምን ጋር ይደመራል ከላንድ ኮስት ጋር ይደመራል። ግን በዚህ አጋጣሚ ባይ ዲፎልት ግን የሆነ ትርፍም ልናገኝ እንችላለን። እሱን የአሮየ ቤቶች ኑረው እነዛን አሮየ ቤቶች ሳልባጅ ቫልዩ ብለን ቁራሌው ብለን ሽጠናቸው ካወጣነው ወጪ ይልቅ ከፍ ያለ ዋጋ ካገኘን እሱ ፐርቼዛችን የፐርቼዝ ፕራይሱን ቀንሶልን የተሻለ ትርፍ እናገኛለን ማለት ነው። ሁሌም ኪሳራ አለው ማለት አይደለም። ከኮስቱ ጨምሮ ይገኛል ማለት አይደለም። ኮስቱን ሊቀንስል ይችላል። አራተኛ ምንድነው ኮስት ኦፍ ግሬዲንግ ነግራችኋለሁ። አምስተኛ አሳምፕሽንስ ኦፍ ኤኒ ላይንስ ሞርቴጅ ኤንድ ኢንከምፐራንስ ኦን ዘ ፕሮፐርቲ ይላል። ምንድነው ላይንስ ማለት ይች ላይን የምትለው አንድ ሻጭ ለምሳሌ እኛ በዱቤ የተወሰነ ቃብሪ ሰተን ለዛ ሰውዬ 3 ሚሊዮን ገዝተን የገዛነውን መሬት 1 ሚሊዮን ሰተን 2 ሚሊዮን ቢቀርብን ያን 2 ሚሊዮኑን እስከምንከፍል ድረስ የዛ ሰውዬ መሬቱ ባለቤት የሚሆነው ማን ነው? ሻጩ ነው ማለት ነው። ይሄ ላይን ምንለው የዛ ሩሉ ነው ሪሉ። ሞርቴጅ የምንለው ግን ከባንክ ልንበደር እንችላለን። ከተለያዩ ከአበዳሪዎች ካምፓኒ ልንበደር እንችላለን። ያንን በሂደት በወርም ሊሆን ይችላል፣ በአመትም ሊሆን ይችላል። ይሄን ያህል ፐርሰንቱን ይሄን ያህል ሹን የምንከፍልበት ፕሮሰሱ ሂደቱ ሞርቴጅ ይባላል። በዛ በሚጠበቅብኝ ወር መክፈልን ካቆምኩኝ ያ የገዛሁት መሬት ለማን ይሆናል? ለነሱ ይሆናል። እቀማለሁ ማለት ነው። ይሄ እነሱንም የምከፍልበትን ዛሬ ከ3 ሚሊዮን መሬት 1 ሚሊዮን የከፈልኩ ስለዚህ እቃዬ እንትን ፐርቼዝ ያደረኩት በ1 ሚሊዮን ማለት የለብኝም 3 ሚሊዮኑን መቁጠር አለብኝ የሚለው ነው። የዱቤ ሰብ ገዘውም ማለት ነው። እሺ ይሄንን እንይ እስኪ ዲተርማይን ዘ ኮስት ኦፍ ፕላንት አሴት የሚለውን እንይ። የፕላንቱ አሴት የትኛው ነው ኮስቱ ስንቱ ነው ዲተርማይን የሚደረገው ኢንክሉድ የሚደረገው ኤክስክሉድ የሚደረገውን ስናይ አሲዩም ኤ ካምፓኒ አኳየር ኤ ሪል ስቴት አት ኤ ካሽ ኮስት ኦፍ 100,000 100,000 ካሽ ከፍሎበታል። ለምኑ አንድ ሪል ፕላንት አሴት ለማግኘት ማለት ነው። ኤንድ ኦልሶ ዘ ፕሮፐርቲ ኮንቴንስ ኦን ኦልድ ዌር ሃውስስ ዛት ኢዝ ሬዝድ አት ኤ ኔት ኮስት ኦፍ ብር 6,000 ኔት የሆነ ኮስት አውጥቷል። ምን ለማድረግ ያንን ኦልድ የሆነ ዌር ሃውስ ቅድም ያልኳችሁን አሮየ ቤቶችን እሱን ለማጽዳት ክሊር ለማድረግ 6,000 ወጪ አውጥቷል። ለምኖች ለባለሙያተኞች ምናምን በመኪና ሊያፈርሱን ይችላሉ፣ በእስካቫተር ምናምን እሱን ለማስፈረስ 6,000 አውጥቷል። ነገር ግን 7,500 ኢንኮስትስ ለስ ብር 1,500 ፕሮሰድ ፍሮም ሳልቫጅ ማቴሪያልስ ያወጣ ነው። ምንድነው 7,500 ነበር ያወጣ ነው። ግን 1,500 ግን ሳልቫጅ ባሉ ያን ቤት ሽጠን 1,500 አግኝተናል። ስለዚህ 7,500 ያስወጣን እንጂ መልሰን ደግሞ ስለሸጥ ነው 1,500 ትርፍ ስላስገኘን ሪል ኔት የሆነ ወጪ ያወጣን ስንት ነው? 6,000 ነው ማለት ነው። ስለዚህ 7,500 ብለን አንመዘግበውም። 1,500ማ ወደ ኪሳችን ሽጠን ስላገኘንበት ኔቱን 6,000 እናስቀምጣለን። ኤንድ ኦልሶ አዲሽናል ደግሞ እዚህ አለ ኤክስፔንዲቸር አር አቶርኒ ፊስ ኦፍ 1,000 ኤንድ ዘ ሪል ስቴት ብሮከርስ ኮሚሽን ብር 80,000 ዘ ኮስት ኦፍ ዘ ላንድ ኢዝ ኮምፒውትድ አስ ፎሎውስ። እንግዲህ ተመልከቱ 6,000 አስቀምጠናል። ሲያስወግርንበት ኦልሬዲ 100,000 አለ የመሬት ዋጋ። ከዚያም አዲሽናል ኤክስፔንዲቸሮች እነዚህ አቶርኒ ፊ የምንላቸው ወደኛ ስሙን ወደኛ ያዛወርንበት ህግ ቦታ ሄደን ይችላል። ያን መሬት የኛ ኦነርሺፑ እኛ እንድንሆን ከዛ ከሰምበዲስ ኦነርሺፕ ትራንስፈርቱ ወደኛ የተሸጋገረበት ኦነርሺፕነቱ ስንት አስከፍሎናል? 1,000 እሱም ኮስት ነው ማለት ነው። ሌላ ያን መሬት ለማግኘት ደግሞ ለደላ ላይ ስንት ከፍለናል? ብሮከርስ ኮሚሽን የሚለው 8,000። ስለዚህ አጠቃላይ የምናስቀምጠው የኮስት ስንት ነው? እስኪ ስሩት አስቀምጡልኝ። እሺ ሰራችሁት? ጥሩ። የምናስቀምጠው 10,000 ሲደመር 6,000 100,000 ሲደመር 6,000 106,000 ሲደመር 10,000 እንትን 1,000 107,000 ሲደመር 8,000 ድምሩን እዚህ ላይ እናስቀምጣለን። ካሻችን ዴቢትድ ባይ እሺ ልደምረው። እሺ ይኸው ደምሮታል። እንደውም እዚህ
ዋጋውን ዋናው እኔ ይሄን ወደ አማርኛ ኢንተርፕሬት ማድረጉ ነው እንጂ ተቀምጧል እዚህ የምታዩት ነው። ለአንዳችን በስንት ዴቢት ያደረገ ለአንዳችን እንትን አሴስ ስለሆነ በ115,000 ዴቢት ያደረገ ካሻችን ግን ካሽ ከኛ ስለሚቀንስ ክሬዲት እናስቀምጣለን ማለት ነው። ካሽ በራይት ሳይድ እናስቀምጣለን፣ ለአንዳችንም በሌፍት ሳይድ እናስቀምጣለን ማለት ነው። እሺ ላንድ ኢምፕሩቭመንት የሚለውን እንይ ደግሞ ዋት ኢዝ ላንድ ኢምፕሩቭመንት ሚንስ ላንድ ኢምፕሩቭመንት ማለት ጽንሰ ሐሳቡን እስኪ ንገሩኝ። አንድን መሬት ገዛ ነው አይደለ? ማንኛውም ኮስት የምንለው ለዛ ወጪ እስካላወጣን ድረስ የተገዛው መሬት ለታሰበው እቅድ ለታሰበው ዓላማ አይሰራም። ግን ላንድ ኢምፕሩቭመንት ማለት የላንዱ ዋጋ የላንዱ ኮስት ማለት አንችልም። ምክንያቱም ላንዱን ኢምፕሩቭ ባናደርገውም መሬቱ መስራት እስከሚችል ድረስ ማለት ነው። ላንድ ኢምፕሩቭመንት ማለት አንድን መሬት ለማስዋብ የምናደርገው አንድን ህንፃ በውጩ የምናደርገውን ውበት እንዲጨምር ለምናደርገው ነው። ለምሳሌ አንድን መሬት ላይ አጥር ብናጥር ኳስ ሜዳ ብንወስድ አሁን የኛን ይሄን ብንወስድ ኳሱ ኦልሬዲ ይሰራ ነበረ፣ የኳስ ሜዳው ይሰራ ነበር። ግን እሱን ሞር አትራክሽን ሰዎችን አትራክት እንዲያደርግ አጥር ነው፣ ላንድስካፒንግ መብራት ፖል ተከልንበት። እነዚህ የምናደርግበት ላንድ ኢምፕሩቭመንት እንላቸዋለን ማለት ነው። በምን ነው ኢምፕሩቭ ማድረግ እንላቸዋለን? ላንድ ኢምፕሩቭመንት ማለት ኦል ኤክስፔንዲቸር ነሰሳሪ ቱ ሜክ ዘ ኢምፕሩቭመንት ሬዲ ፎር ዜር ኢንተንድድ ዩዝስ። ማንኛውንም ኤክስፔንዲቸር ያንን መሬት ኢምፕሩቭ ለማድረግ ያወጣ ነው ላንድ ኢምፕሩቭመንት ኤክስፔንዲቸር እንለዋለን ማለት ነው። ድሬዋይዝ፣ ፓርኪንግ ሎትስ፣ ፌንስስ፣ ላንድስካፒንግ ኤንድ አንደርግራውንድ ስፕሪንክላይዝ። ይሄ ድሬዋይ የምንለው አለ። ፓርኪንግ ለመሬቱ ፓርክ ብንሰራበትስ አጥር ብናጠርብስ እሱን የሚለውን ማለት ነው። እሱን ኢምፕሩቭ ለማድረግ አትራክሽን ለመሳብ ነው። ሊሚትድ ዩዝፉል ላይፍ ነው ያለው መሬት ላንድ ያው እስከምናውቀው ድረስ አንድን ህንፃ ብንገነባበት በእኛ የተቀመጠው መሬት ኤክስፓየርድ እንደማያደርግና ዲፕሬሽት እንደሚያደርግ ነው። ግን ይሄ ቢቆይ የመሬቱን ግማሽ ያክል ቢቆይ ነው። ሊሚትድ ዩዝፉል ላይፍ ነው ያለው። ኤክስፔንስ ነው። ኤክስፔንስ ወይንም ዲፕሬሽት ዘ ኮስት ኦፍ ላንድ ኢምፕሩቭመንትስ ኦቨር ዚስ ዩዝፉል ላይፍ ምን ያደርጋል? ዲፕሬሽት ያደርጋል ነው እያላችሁ ያለ። እሺ ቢልዲንግ እንውሰድ። አንድን ህንፃ እንገዛው እንችላለን። ይሄንን ለመኖሪያ ቤታችንን እንድናደርገው እንችላለን፣ ልንሰራው እንችላለን። ቢልዲንግ all costs related to directly to purchase or construct purchase costs እያያችሁ ነው። ማንኛውንም ኮስት የገዛንበትን ሊሆን ይችላል፣ የሰራንበት ሊሆን ይችላል። ፐርቼስ ኮስት እንላቸው ፐርቼስ ፕራይስ አለ፣ መጀመሪያ ላይ የገዛንበት የገዛንበት አለ። ክሎዚንግ ኮስትስ ኤንድ ሪል ስቴት ብሮከርስ ቅድም ያልኳችሁ ደላላ ላይ ያወጣንበት ክሎዚንግ ኮስቱ ይሄ ኦነርሺፕነቱን ያስተላለፍንበት ወጪ አለ። ሪሞዴሊንግ ኤንድ ሪፕሌሲንግ ሪፔሪንግ ዘ ሮድ ፍሎሩ ኤሌክትሪካል ዊሪንግ ኤንድ ፕለምቢንግ። እነዚህ ደግሞ እኛ ባሰብናቸው እኛ መሬት ህንፃ በብዛት የፈለግነው እንዲህ አይነት ነው። በቃ ዲግሪ ሆነ እንዲሆን ብለን ላይመራችን ኢማጂን ያደረግነው አለ። ግን እንደዛ ሆኖ ካላገኘ ነው መሬቱን እንዴት ያን ቢልዲንግ ሪፕሌስ እናደርገዋለን ወይንም ሪፔር እንጠግነዋለን። ሩፍን ፍሎሩን ልናስበው ወይንም ዊሪንግ ልናደርገው እንችላለን ማለት ነው። ለሱ የምናወጣው ወጪ የቢልዲንግ ኮስት ነው። ከበዛ ነው አዲሽናል ኮንስትራክሽን ብናደርገው ውስጥ ለዛ ኮንስትራክሽን ያወጣ ነው። አሁን እኛ ኮንስትራክሽን እናደርግ ሙያ ባይኖረን ኢንጂነሪንግ ሁሉ ባይኖረን አንድ ኢንጂነሪንግ እንቀጥራለን ማለት ኢንጂነሪንጎችን የሚያነጋግር አነጋጋሪ በእኛ ቦታ ሆኖ በእኛ ፖዚሽን ሆኖ እንደዛ አድርጉት ይህን ስሩ እንደዛ አድርጉት እያለ የሚሰራ ለዛ ወጪ እናወጣለን አይደለ? የምንሰራበት ራው ማቴሪያል ይገዛንባቸው ለእንትኖች ለኢምፕሎየሮች ለዴይሊ ኢምፕሎየሮች ማለት ነው። ለዛ የምናወጣው ወጪ አጠቃላይ ለሲሚንቶ ለምናምን የምናወጣው ወጪ አጠቃላይ ይባላል ኮንስትራክሽን ኮስት ቢልዲንግ ይባላል። ኢኩዊፕመንት ያልኳችሁ ግን እንደ ኮምፒውተር ያሉትን እንደ መኪና ያሉትን ማምረት የማይችሉ ፕላንት ማለት ኢኩዊፕመንት ያስፈልጋል። ፕላንት ማለት በቃ ፋብሪካ ማለት ነው። ሲመንት ፋብሪካ ሊሆን ይችላል፣ ሲመንት ፋብሪካ ሊሆን ይችላል፣ ዱቄት ፋብሪካ ሊሆን ይችላል፣ ስኳር ፋብሪካ ሊሆን ይችላል። እሱ ፋብሪካ ምንድነው የሚያመርተው? ስኳሩን ነው የሚያመርተው። ለረጅም ጊዜ ያገለግላል። ግን ለረጅም ጊዜ ያገለግላል። ሶ ኢኩዊፕመንት ምንለው ፐርቼዝ ፕራይስ አለ፣ ሴልስ ታክስ ለእንትኑ ለኢኩዊፕመንቱ የከፈልነው ታክስ አለ። ከጅቡቲ ወደ ኢትዮጵያ ለማምጣት እንፈልግ ታክስ ሳትከፍሉ አትወስዱትም ብንባል ያንን መኪና ሊሆን ይችላል፣ ኮምፒውተር ሊሆን ይችላል፣ እሱም አለ። ፍራይት ኤንድ ሃንድሊንግ ቻርጅ ይላል። የትራንስፖርቱን ኮስቶች እናስቀምጣለን። ኢንሹራንስ አትገቡ መውሰድ ያትችሉም ብንባል ለዛ ኢንሹራንስ የገባንበት ዋጋ እሱ ነው። አሴምብሊንግ ኤንድ ኢንስታሌሽን ኮስት ሳይገጣጠም አምጥተን ነው እኛ ቤት አምጥተን ለማስገጠም የሆነ ባለሙያ ብንቀጥር እሱ ባለሙያ የቀጠርንበት ዋጋም
የኢኩፕመንት ኮስት ነው። ኮስት ኦፍ ኮንዳክቲንግ ኤንድ ትራያል ለማ እንትን መሞከሩስ ሰርቷል አልሰራም፣ ትክክል ነው አይደለም ብለን እስከምንሞክረው ድረስ ያወጣነው ወጭ ኢኩፕመንት ነው። ኤግዛምፕሉን ስሩት። ይችን አሲዩም ኤ ካምፓኒ ፐርቼዝስ ፋክቶሪ ማሽናሪ አት ኤ ካሽ ፕራይስ ኦፍ ብር 50,000 ማሽኑን በስንት ገዙ? በ5,000። ሪሌትድ ኤክስፔንሶች እነዚህ ምንም ጥርጥር የለውም ስንወዳብት ዛት ይገባል። ይሄ በኮስቱ ኮስት ነው፣ ግድ ነው። ግን ሪሌትድ ኤክስፔንሶች ግን ምን አወጥተናል? ለታክስ ታክሲ ከፍለናል። የታክስ 3,000 ከፍለናል። ኢንሹራንስ ዱሪንግ ሺፒንግ ሽፕ ስናደርግ ከውጭ ሀገር ወደኛ ስናስገባ ሊሆን ይችላል፣ ከሀገር ወደ ሀገር ሊሆን ይችላል። ስንት ከፍለናል? 500 ብር ከፍለናል። ኢንስታሌሽን ኤንድ ቴስቲንግ ኢንስቴል ለማድረግና ቴስት ወይንም ለመሞከር 1,000 አውጥተናል። ዲተርማይኒንግ ዘ አማውንት ቢ ሪፖርትድ አስ ዘ ኮስት ኦፍ ዘ ማሽናሪ የማሽናሪ ኮስት ነው ብለን የምንወስደው የቱን ነው? ማን አይገባ ማንም ይገባ የሚለው ነው። ፐርቼዝ ፕራይሱ ይገባል 50,000 አለ። ሴልስ ታክስ 3,000 አለ። ኢንሹራንስ ዱሪንግ ሺፒንግ ኢንሹራንስ ካልገባን ላይሰጡን ስለሚችሉ 5,000 አለ። ኢንስታሌሽን ኤንድ ቴስቲንግ ኢንስታሌ ማለት በቃ ያን መገጣጠሚያ ብላችሁ ያዙት፣ ኢንስቴል ማድረግ ማለት ነው። እና ቴስት ትራይል ማድረግ መሞከሩ ማለት ነው። ይሄ ሁሉም ይገባል። ስለዚህ አጠቃላይ ኮስት ኦፍ ማሽነሪ 54,500 ነው። ማሽነሪ እንልና ዴቢት 54,500 ዴቢት እናደርጋለን። ካሻችን ግን በስንት ክሬዲት አድርጓል? ካሻችንን አተናል 54,500 ዴቢት አድርገናል። ግን እነዚህን 50,000 ከኛ ከፍለን 3,500 እና 1,000 ከሰዎች ተበድረን ቢሆንስ እንዴት አድርገን እናስቀምጣቸዋለን? ከሰዎች ተበድረን ቢሆን ማሽናሪ ዴቢትድ ባይ 54,500 እንልና ካሽ ክሬዲትድ ባይ 50,000 ኤንድ ኦልሶ አካውንት ፔየብል ክሬዲት ባይ ዋት 4,500 አድርገን አካውንት ፔየብል ክሬዲት ባይ 4,500 አድርገን እናስቀምጣለን ማለት ነው። ምክንያቱም ተበድረን ስለከፈል ነው። ግን ይህን ራሱ ነው የከፈለው። ካሻችን በ54,500 ይቀንሳል ማለት ነው። እሺ ኤክሰርሳይዝ አለ እዚህ